ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች፣ አራቱ የፋኖ አደረጃጀቶች ማለትም ዘመነ፣ መሬ፣ ሀብቴና ደሳለኝ የሚመሯቸው የፋኖ ኃይሎች በአንድ ማዕከላዊ ዕዝ አብረው ለመስራት መወሰናቸውን ሰምተናል። ይህ ትልቅ ለውጥ ምንም እንኳ ሚዲያው በማወቅም ባለማወቅም እንደሚያራግበው አንድነት ባይሆንም ለፋኖ ትግል ግን ትልቅ ስኬት፣ ትልቅ እድገት መሆኑ አያከራክርም። እኔም በዚህ አጭር ዝግጅት የማዕከላዊ ዕዙን መመስረት በተመለከተ አንዳንድ ነጥቦች አነሳለሁ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ እስከ መጨረሻው እንድትቆዩ ጋብዛለሁ። የፋኖ የትጥቅ ትግል ከተጀመረበት ጊዜ አንስቶ ሚዲያውን፣ ተንታኙን፣ ደጋፊውን ራሱ ፋኖችን ጭምር የሚያስማማ አንድ የጋራ እውነት ቢኖር የፋኖ አንድነት ሲጀመር ባለመኖሩ፣ ሲቀጥል ባለመሳካቱ፣ አሁንም ድረስ አለመሳካቱ ብዙ መስዋዕትነት፣ ብዙ ዋጋ ማስከፈሉን። እውነት ለመናገር ይሄ ምንም የሚያከራክር አይደለም። ፋኖ አንድ ባለመሆኑ ከውስጥም ከውጭም ብዙ አጥቷል። እስካሁን በተደረገው ቆይታ ወይም በነበራቸው ጊዜ በሁለት ዓመቱ ጉዟቸው በዚህ በአንድነቱ ዙሪያ የታዩ ስኬቶች ቢኖሩ በጣም ውስን ናቸው። ምናልባት ከተጠቀሰ ወይም መነሳት ካለበት የአፋሕድ መመስረት፣ አንዳንዴ ደግሞ ፋኖች ተናበው ዘመቻ ማድረግ፣ መገባበዝ፣ እንዲህ አይነት ነገሮችን መቀላቀል አይነት ነገሮች ነው ሊነሱ የሚችሉት። ከዚህ በተረፈ ይህ ነው የሚባል የአንድነት እርምጃ ወይም እንቅስቃሴ አልታየም እስካሁን። ደግሞ ትልቅ ገደብ ነው፣ ትልቅ ጥፋትም ድክመትም ነው። አሁን እንግዲህ የቆየ ቆይቶ ቢያንስ ማዕከላዊ ዕዝ ተመስርቷል። የተመሰረተው ደግሞ ቋራ ነው። እንግዲህ ራሳቸውን ከአደጋ ለመጠበቅ ወይ ደግሞ ካሳን ለመዘከር ባይታወቅም አራቱ የፋኖ ኃይሎች ቋራ ሲነጋገሩ ከርመው በአንድ ማዕከላዊ ዕዝ ለመተዳደር መወሰናቸውን ሰምተናል። ይህ በራሱ በጣም ጥሩ ነው፣ ትልቅ ስኬት ነው። መነጋገር መቻላቸውን፣ መግባባት መቻላቸውን፣ ማለፍ የሚገባቸውን ነገሮች ማለፍ መቻላቸውን የሚያሳይ ነው። በዛ ላይ ደግሞ ማዕከላዊ ዕዝ መመስረቱ በራሱ በጣም ጥሩ ስኬት የሚያስገኝ ነው። ብዙ ነገሮችን ያስገኛል። እጅግ በጣም ቢያንስ እስካሁን ያጧቸውም ብዙ ወታደራዊ ጉዳዮችን የሚያስገኝ ነው። የሆነ ሆኖ ግን ከሸዋ አዲስ አበባ ድረስ እስከ ቋራ ከደከሙ አይቀር ቃል ኪዳኑ የቋራ ቃል ኪዳን ከሆነ አይቀር ከዚህ የበለጠ ርቀት ቢሄዱ ጥሩ ነበር። ቋራ ከተነጋገሩ አይቀር አራቱ አደረጃጀቶች ምን አለ ራሳቸውን አክስመው አንድ ድርጅት ቢሆኑ፣ ወይንም ደግሞ ቋራ ከከረሙ አይቀር በእስክንድር ዙሪያ ያሉትን ወይም በአፋሕድ ዙሪያ ያሉትንም ፋኖች አነጋግረው የጋራ ዕዙ የዚህ የማዕከላዊ ዕዙ አካል ቢያደርጓቸው ምን ነበር? ወይም ቢሆኑ እነዛኞቹም ራሳቸውን እንደዚሁ ለአንድነት አስገዝተው ቋራ ከከረሙ አይቀር ማዕከላዊ ዕዝ ሲያቋቁሙ አራቱ አደረጃጀቶች ምን ነበረበት ቢያንስ በአፋሕድ ከተሰባሰቡ ፋኖች ጋር ተባብረው ለመስራት ቃል ቢገቡ፣ ላይተኳኮሱ፣ ላይረባበሹ፣ ከተቻለ ደግሞ ሊቀራረቡ ቃል ቢገቡ ምን አለበት? ቢቻል ደግሞ እውነት ለመናገር ከሁሉ በላይ ቋራ ከከረሙ አይቀር ሁሉም የፋኖ ኃይሎች ራሳቸውን አክስመው አንድ ድርጅት ቢያቆሙ ምን ነበረበት? በጣም እውነቴን ነው። እንዳልኩት በሁለት ዓመቱ ቆይታቸው አንድ ባለመሆናቸው ብዙ መጎዳታቸውን ያውቃሉ፣ ራሳቸው ያውቃሉ። ከሁሉም በላይ ህዝቡ መቸገሩን ያውቃሉ፣ ትግሉ መዘግየቱን ያውቁታል። ከዛ አልፎ ደግሞ በህልውናቸው ላይ መምጣቱን ያውቁታል። የዚህ አንድነቱ መዘግየት ይሄው ፊት ለፊት ብቻ ሳይሆን ጎንዮሽ ግጭቶችም ይፋ ወጥተዋል። አሁን መግለጫ አውጥተው እስከ መዋጋት ደርሰዋል። ስለዚህ ቋራ ከከረሙ አይቀር ይህን ሁሉ ፈተና፣ ይህን ሁሉ ችግር፣ ይህን ሁሉ ሳንካ
በሚያስወግድ ልክ እና ደረጃ ቢነጋገሩ ቢስማሙ እንዴት ጥሩ ነበር፣ እንዴት ጥሩ ነበር። የሆነ ሆኖ ግን እውነት ለመናገር ስቲል ጥሩ እድገት፣ ጥሩ ደረጃ፣ ጥሩ እርምጃ መሆኑን መቀበል ማመን ያስፈልጋል። አሁንም በዚህ ደረጃ መሰባሰባቸው በራሱ በጣም አስግቶ ነበር። ባለፉት 1-2 ወራት ያሳለፉት ጊዜ ጥሩ አልነበረም የፋኖ ቁመና እና እንግዲህ አራቱ በዚህ ደረጃ መሰባሰባቸውን በራሱ ጥሩ ነገር ነው። ማዕከላዊ ዙ ካሉት በጣም ጥሩ ነገሮች መካከል የበላይና የበታች የለበትም። እንግዲህ በመግለጫም እንዳየነው መሪዎቹን በሰጡት ንግግር ወይም መግለጫ እንደተገነዘብነው አንደኛ ሁለተኛ የሚባል ሰው የለም። ሁሉም በጋራ የሚሰሩበት ማዕከላዊ እዝ ነው። ይሄ በጣም ጥሩ ነገር ነው። ይሄ ኮሌክቲቭ ሊደርሺፕን እጅግ የሚያበረታታ በጣም ጥሩ ሊባል የሚችል ባህል ነው። እንግዲህ በአሰራር እንዴት ብሎ መሬት ላይ ይወርዳል የሚለውን በጊዜ ሂደት የምናየው ቢሆንም እና በጠቅላላው ይህ እድገት ትልቅ ስኬት ነው። ግን ይህን ያክል መታሸትስ እንደው ምን ያስፈልጋል? እውነት ለመናገር በዚህ ደረጃ ለስልጣን ቆቅ መሆን መጠንቀቅ ምን ያስፈልጋል? በተለይ በዚህ ጊዜ ገና መታገል በሚፈለግበት ጊዜ፣ ገና ብዙ ትህትና በሚፈለግበት ጊዜ በዚህ ደረጃ ለስልጣን መታሸት በጣም በእውነት የሚያስተዛዝብ ነው። እንደነገሩን እንግዲህ በጣም ብዙ ዋጋ ከፍለው ነው ቋራ የተገናኙ። እንዳልኩት ቋራ ላይ ከተገናኙ አገር በእውነት ከላይ እንዳነሳሁት ሲሆን ሁሉ በጠቅላላው ካልሆነ ደግሞ እኒህ አራቱ ወደ አንድ ድርጅትነት መጠቃለል ነበረባቸው። አሁንም ያ ሳይሆን ተፈትኗል ሲባል ያው ድርጅት አልሆንም ለማለት ነው። ቢያንስ በማዕከላዊ እዝ ለመቆየት ወስነዋል። እንግዲህ ያዝልቅላቸው፣ ይሄን ይጠብቅላቸው፣ ከተቻለ ደግሞ የበለጠ ለማቀራረብ ያብቃቸው። ፋኖ አሁንም ድረስ በጣም ብዙ ፈተና ይቀረዋል። እንግዲህ ቢያንስ 2 ቅርጽ ያለው የሚመስል ድርጅት አለ በፋኖ ውስጥ። በዛ ያልተካተቱ ሌሎች ብዙ የፋኖ ኃይሎችም አሉ። በነገራችን ላይ ሁለቱም አደረጃጀቶች የማያውቋቸው። ስለዚህ ቀጣዩ እኒህን ከፋኖ አደረጃጀት ውጭ ከሁለቱ አደረጃጀቶች ውጭ ያሉ የፋኖ ኃይሎችን ስርዓት የማስያዝ እርምጃ ሊወሰድ እንደሚገባ በእውነት ሊያምኑበት ይገባል። ብዙ ችግር እየደረሰ ነው በህዝቡ የምናየው ነው። ከዛ ውጭ ከተቻለ አንድ መሆን፣ ካልሆነ ደግሞ ሁለቱን መቀጠልም በቂ ነው፣ ይቻላልም። በቃ አማራ በጣም ሰፊ ቦታ ነው፣ ህዝቡም ትልቅ ህዝብ ነው። ለሁለታቸውም በቂ ነው። ደግሞ አፍተር ኦል ከሌሎች ኃይሎች ጋር ተነጋግሮ ሀገራዊ የፖለቲካ ሽግግር ለማድረግ እስከሆነ ድረስ ትግሉ ፋኖ 2 ቢሆን ምንም ችግር የለውም። ምንም ልዩነት የላቸውም። ሲጀመር የርዕዮተ ዓለምም የኮዝም ቢኖርም አይገድም። እውነት ለመናገር መነጋገር ይቻላል። ግን የሆነ ሆኖ አንድ መሆን ካልቻሉ ሁለቱ ነው ቆይተው እንደየጉልበታቸው እንደየአቅማቸው ከሌሎች ኃይሎች ጋር ለወደፊቱ ተነጋግረው ሀገርን የሚያስቀጥሉበትን ሁኔታ ማመቻቸት ነው እንግዲህ ቀጣዩ የሚጠበቅባቸው። ያ ካልሆነ ደጋግሜ እንደምለው ሁሉም እንደሚያምነው ህዝቡን ይጥሉታል፣ ራሳቸውን ይጥላሉ። ይሄ ሀቅ ነው። ይሄን መቀበል፣ ለዛ ራስን ማስገዛት ያስፈልጋል። እና እንግዲህ ቀጣይ ነገሮችን የምናየውናል። የሀገሪቱ እንቅስቃሴም በየአካባቢው የሚታየው ነው። የወያኔም የኤርትራም የኦላም ጉዳይ አለ። ብዙ ትኩሳቶች አሉ። እንዲያውም ወያኔ እንግዲህ እንቅስቃሴ እያደረገ ነው ሁሉ እየተባለ ነው። ከዚህም አንጻር እንግዲህ ፋኖ በሚጠበቅበት ቁመና ደጋግመን እንደምንለው አልተገኘም። አሁንም እሱን ለማድረግ መፍጨርጨር ያስፈልጋል፣ ጥረት ማድረግ ያስፈልጋል። ያ እስካልሆነ ድረስ የበለጠ እስካልተቀራረቡ ድረስ የበለጠ የህዝቡን ኮዝ እስካልሰሩ ድረስ እውነት ለመናገር የቋራ ቃል ኪዳን ለቋራም ለአማራም አይመጥንም። እርግጥ ነው አሁንም ባለበት ደረጃ አይመጥንም። ቅድም ያልኩትን ስኬት አሳክቶ ቢሆን ኑሮ አንድ የፋኖ ድርጅት ወልዶ ቢሆን ኑሮ የቋራ ቃል ኪዳን እውነትም
የቋራ ቃል ኪዳን በሆነ ነበር። የሆነ ሆኖ የተጀመረው እድገት ጥሩ ነው። ለበለጠ ስኬት ያብቃቸው። እንግዲህ ይህ ስኬት በመምጣቱ ለተረጋጋችሁ፣ ለተደሰታችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ፋኖም የተሻለ ህዝቡን ቀና የሚያደርግበትን ጊዜ ያምጣለት፣ ልቦና ይስጠው ነው የምንለው። በጠቅላላው ደግሞ የሀገራችን ችግር በአጠረ ጊዜ የሚያልቅበት ጊዜ ቅርብ ሆኖ ያሳየን እውነት የሁል ጊዜ ምኞቴ ነው። በግሌ ህዝቡ በጣም እየተቸገረ እየተሰቃየ ነው። ሁሉም የሚመለከተው ይህን ማሰብ፣ እያንዳንዱን እንቅስቃሴውን ከዚህ አንጻር መቃኘት ይኖርበታል ብዬ አምናለሁ። ሁሉም ለዚህ ግፊት ማድረግ ይኖርበታል። ስለተከታተላችሁ አመሰግናለሁ። መልካም ጊዜ። ኢትዮጵያ ለዘለዓለም ትኖር።